ገዜ ተረጋግተህ ማሰብ ይኖርብሃል። ምን እየሆንክ ነው? ግን አንቺ ምን ነሽ? አልገባኝም። ምን ነሽ? ለምንድን ነው እዚህ ያለሽው? ሚስት ስለሆንኩ ነው። እኔ ለአንቺ እኮ ብዙ ነገር እያደረኩልሽ ነው። አውቃለሁ። እና ምን ይጠበስ? አቤት ለአንቺ እኔ ጥሩ ሆንኩልሽ እንጂ እኔ ገዜ የበሸከው እኔ ላይ አይደለም። እኔ ምንም አላደረኩም። ልጅቷ ስትወጣ ምንድን ነው የምታደርጊው? ይህ ሁሉ ነገር እኔ ላይ ሲሰራ አንቺ የት ነበርሽ? አላውቅም። የማትችለውን ነገር ለምን ጀመርክ? ምኑ ነው የማንችለው? እነሱ እኔ በአንድ ጥይት መግደል ያቅተኛል? ጥይቱም እኮ ልብ ይፈልጋል ነው። በጣም ጥሩ። አሁን ምን የምታደርግልኝ መሰለሽ? መጀመሪያ ካስገባሁልሽ ገንዘብ ላይ ወደ እኔ ትመልሽልኛለሽ። ምን? ቤቲ አልደግመውም። ትሰሚኛለሽ? አንቺ ከዚህ በኋላ ለእኔ ቀንደኛ ጠላቴ ነሽ። ልጅን አይንሽ እያየን እንሰቅልልሽ። ምን? አፈን ሞልተህ ልጄ እንደምትሰቅላት እየነገርከኝ ነው እንዴ? ቆይ አንተ ምን አይነት ሰው ነህ? ምን አይነት መጥፎ ሰው ነህ? እንደኔ ጥሩ አይተሽም አታውቂ። ሰማኛለህ? ከዚህ በኋላ አፈን ሞልተህ ስለ ልጄ ብትናገር ወይ እገልሃለሁ ወይ ትገለኛለህ። ባልሽ ነው። አሸንፈሻል። አላሸነፍኩም። እንዴ ከዚህ በላይ እንዴት ታሸንፊያለሽ? ምን ሆንኩኝ? ምን ተደረገልኝ? ትሁት ልጅሽን አድነሻታል። ምን አዳንኳት? ቤቷ እስክትደርስ ድረስ ደህንነቷ በጣም ያሰጋኛል። ቆይ እዚህ የገባሽው በትልቅ እሱን ታዩና አንድ ነገር አማክሪ። ምንድን ነው? ይኸውልሽ ትሁት ብሩን አምጪው እያለኝ ነው። ድሮስ ያንቺ ሆኖ የሚቀር መስሎሽ ነበር እንዴ? ትሁት እባክሽን በሀሳብም ቢሆን እንጂ እኔ እኮ ረድቼሻለሁ። ቤቲ ሰይጣን ገንዘብ የለውም፣ ቢሰጥሽም ከሰው ነጥቆ ነው። ከዛም ይቀበልሻል ሲባል ሰምተሽ አታውቂም? ተረቱ አይጠቅመኝም። እውነታውን የነገርኩሽ። እናትና ልጅ ተገናኙ። ናቲ ወይዘሮ አለሜን አገኛት። ትሁት ተታገተችበት ቤቲ አስወጣቻት። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ በዚህ ተረፍ ይበል። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ አክብሮት ጠይቃለሁ። ዛሬም እንግዲህ አስተማሪና ተወዳጅ በሆነው በትሁት ድራማ ወደ እናንተ መጥቻለሁ። ትሁት ድራማ ክፍል 106 ምን ይመስላል የሚለውን እናያለን። አቶ ጊዜ እንግዲህ ሴራው አልተሳካለትም። በአንድ በኩል ሲል በአንድ በኩል እናትና ልጅ እንዲገናኙ አልፈለገም ነበር። ነገር ግን በትሁት አጎት የትሁት አጎት ጀግና ስለሆኑ በትሁት አጎት አማካኝነት እናትና ልጅ ሊገናኙ ችለዋል። ታዲያ ናቲ ለፖሊስ ቢያመለክትም አቶ ጊዜ ሊታሰር አልቻለም። ምክንያቱም አቶ ጊዜ እየተራመደ ያለው በእጁ ነው፣ ማለት ያው በገንዘብ ነው፣ ቡቦ ምናምን እየሰጠ ማለት ነው። ፖሊሱንም እንግዲህ ያው ባለፈው በብር ገዝቶታል። ታዲያ ናቲ ያለው አማራጭ እንግዲህ ያው በፖሊስም ሲል በገንዘብ እየሄደ ስላስቸገረው፣ ስለዚህ ከትሁት አጎት ጋር ተማክረው ነበር። ከትሁት አጎት ጋር የትሁት አጎትም ደግሞ እየሄደ ስለጨቀጨቀው በሽጉጥም ስላስፈራራው ከአንድ ሁለቴ ታዲያ የትሁት አጎትም እስኪ በጉልበት ከመጣማ ማን እንደሚያሸንፍ እናያለን በማለትም ከገዛ መኪና ውስጥ ፈልቅቆ በመግባትም ማን አንተ ከኔ ምንድን ነው የምትፈልገው ይለዋል። እኔ ምንም አልፈልግም ይላል አቶ ጊዜ። ለመጀመሪያ አቶ ጊዜ ምንም አልፈልግም ለራሴ ጉዳይ ነው የመጣው ሲል አይተናል በዚህ ድራማ በዚህ ክፍል ማለት ነው። ምክንያቱም አቶ ጊዜ ሁልጊዜ ፈጣጣ ሆኖና አሸናፊ ሆኖ ሁሌ ኃይለኛ ሆኖ ነበር የሚያስፈራራው። ትናንትና ግን ባየነው ነገር በጣም ተገርመናል። ምክንያቱም ሽጉጡን በደቀነበት ሰዓት እኔ እኮ የመጣሁት ለራሴ ጉዳይ ነው ሲልም ነበር። ታዲያም በል ምንም አትቀባጠር ትክክለኛውን ንገረኝ ይላል የትሁት አጎት። ታዲያ የትሁት አጎትም ሽጉጡን አቀባብሎ አሁን እንድትነግረኝ እፈልጋለሁ፣ ምንድን ነው ከእኔ የፈለግከው ሲለው አቶ ገዛኸኝ አይ እኔ የምፈልገው ወይዘሮ አለሜ ነው ይላል። ወይዘሮ አለሜ የለችም ልታገኛትም አትችልም ይለዋል። እንደውም እናትና ልጅን አገናኛቸዋለሁ ሲልም እናትና ልጅ የምታገናኝ ከሆነማ እኔም ስለማለቅህ እዚሁ ግደለኝ ይላል አቶ ጊዜ። ይልቅ እናትና ልጅን አገናኝቼ በአንተን ጉድ እንደሚሰሩ ጉድ ሲሰሩ ማየት ነው የምፈልገው ይለዋል። ይልቅ ትሁት እኮ ያለችው እኔ ጋ ነው ይላል። ልጇን እሰቅላታለሁ ሲልም ነበር። ይልቅ እኔ ደግሞ ልጇና እናቱ እኔ ጋ ነው ያሉት፣ ስለዚህ የሚመጣብህ ናት ይህን አድርገውና ያን ጊዜ ወንድ ልሃለሁ ብሎትም መኪናውን ጥሎለት እዛው መኪና ውስጥ ጥሎት ትቶት ይሄዳል ማለት ነው። ታዲያ አቶ ጊዜም እንግዲህ ወደ ቤት ነበር ያመራው። ታዲያ ወደ ቤት ሲመራም እንግዲህ ያችን ማሸንፋት ሚስት ያለች የሚባለው ብጤ ወደ ቤት እንደገባ ትሁትን ያገኛታል። ታዲያ በርም ሲከፍትለት ጉሮሯን አንቆ እገልሻለሁ ሲታርጌ ነው መገልሽ እያለም ጉሮሯን አንቋት ነበር።
ታዲያ ናቲ ስለነበር ከቤት ውስጥ ናቲ መጥተው አቶ ገዜን ይገፈትረዋል። አንተ ለአንድ ገረድ ብለህ እኔን ገፈተርከኝ ይለዋል። ታዲያ ናቲም እንዲህ ሲል ነበር የሚመልስለት፣ ታንድ ገረድ አትበል፣ እንደውም አንተ ለሷን ያክል ላትወዳደር ትችላለህ ይለዋል። እኔ እኮ አባትህ ነኝ ይላል። ግን ከሷ አትበልጥም ሲለውም ነበር። ለአንድ ገረድ እንደዚህ ትላለህ? አንተ በሞላ ሴት አጥተህ ነው፣ በጣም ታሳፍራለህ፣ አንተ የኔ ልጅ አይደለም ሲለውም ነበር። ለማንኛውም አሁን ብዙ በቃ ጥርጥሩ ነው። እጅን ከዚህ በኋላ ልትነካት ይቅርና እጅን እንድታቃጣባት አልፈልግም። አሁን እንውጣ በማለትም ትሁትን ይዟት ከቤት ይወጣል ናቲ። ታዲያ አቶ ገዜ በጣም ይበሳጫል። ታዲያ ናቲም ይዟት ሄደው አጎቷ ጋር ነበርና አጎቷ ጋር አንድ ካፌ ተገናኝተው ትሁትና ናቲ የትሁት አጎት አብረው ቁጭ ብለው ሻይ እየጠጡ እያወሩ ነበር። ታዲያ ይህ በእንዲህ እንዳለ ትሁት አቶ ገዜ ቤቱን እኮ ያውቀዋል አቶ ገዜ፣ ስለዚህ ልጄን ይወስድብኛል ስትልም ለአጎቷ ትነግረዋለች። አይ ቤት ቀይረዋል፣ ቤት እንዲቀይሩ አድርጌያለሁ፣ ስለዚህ የትም አያገኛቸውም አትጨናነቂ ሲላትም ነበር። እኔ አሁን በጣም አብስቶታል፣ በጣም ከአቅሜ በላይ የሆነብኝ ነው፣ በጣም እየተጋፈጠኝ ነው እና ስለዚህ እንደውም እናትና ልጅ መገናኘት አለባችሁ ይለዋል ናቴ። ናቴ አይ ችግር የሚፈጠር ከሆነ እኔ እናቴ ብትናፍቀኝም እችለዋለሁ፣ እየናፈቀችኝም ቢሆን እቆያለሁ፣ ስለዚህ ችግር እንዲፈጠር አልፈልግም በእኔ ምክንያት ሲልም ነበር። አይ ምንም ችግር አይፈጠርም፣ ቢፈጠርም እኔ እወጣዋለሁ ለሚፈጠረው ነገር፣ ብቻ አንተ እናትና አገኛትና እናትና ልጅ ተገናኙና ከዛም በኋላ ለተፈጠረው ነገር ኃላፊነት ወስዳለሁ የሚላል የትሁት አጎት። ታዲያ እንደዛ ከሆነማ እናቱን ያገኝና ከእናቱ ጋር ሲጫወት እኔም ልጄን አግኝቻት ከልጄ ጋር ትንሽ ላይ ላሳልፍ ትችላላችሁም ይላቸዋል። ታዲያ እንግዲህ ተለያይታችሁ ለደህንነታችሁ ሲባል ተለያይታችሁ ነው በማለትም እንግዲህ ቀደም ብላቸው የትሁት አጎት ሄድና ቤት አስተካክለው ያው ቀይሮ ቤት አዲስ ቤት ተከራይተው እዛ አስቀምጧቸው ስለነበረ ቤቱ እንዴት ነው ተመቻቸው ይላታል ወይዘሮ አለሜ። ታዲያ ወይዘሮ አለሜም ቆንጆ ቤት ነው በጣም ደስ ይላል ትላለች። ታዲያ የትሁት አጎት ያው አቶ ገዜ እንዲሸሹበትና እንድታመልጡበት ነው እንጂ ቆንጆ ባይሆንም ችግር የለውም ይላታል። አረ በጣም የማመሰግነው እኔ አንተን ውለታ እንዴት ነው የምከፍለው ትላለች ወይዘሮ አለሜ። አንቺ ውለታውን ለመክፈል ፈቃደኛ ከሆንሽ ትከፍያለሽ ይላታል። ታዲያ እንደዛ ሲላትም ወይዘሮ አለሜ እንግዲህ በስተርጅና አታሽኮርመኝም ስትል ነበር። አላረጀንም እኮ ፍቅር ካለን እኮ እንደገና እንታደሳለን እንደገና ልጅ እንሆናለን ሲላትም ነበር። ታዲያ ይህ በእንዲህ እንዳለ እየተቀላለዱ ዛሬ ልጅሽ ልታገኝ ነው ላገናኛቸው ነው ናቴ ልታገኘው ነው ይላታል። ታዲያ ወይዘሮ አለሜ አላመነችም እና የእውነት ግን ነው ዛሬ ልጄን ላገኘው ነው እያለች ተርበተበታለች። አዎ ዛሬ ልታገኘው ነው፣ ዛሬ ልጅሽን አገኘውና ከዛም በኋላ ያበጠ ይፈንዳ ይላል። አሁን እየመጡ ነው ለደህንነታቸው ሲባል ትሁትና ናቴ አንድ ጋር አይደለም እየመጡ ያለ ተለያይተው እየመጡ ነው ይላታል። ለማንኛውም ስጠብቂያቸው ሲላትም አሁን እንዳለውም ትሁት ቀደም ብላ ትመጣለች። ታዲያ ትሁትም መታ ወይዘሮ አለሜ ደህና ነሽ ወይ እንዴት ነሽ እንደዚህ ሆነች ተቀይረሽ እና ተለውጠሽ ስላየሁሽ ደስ ብሎኛል ትላለች። ወይዘሮ አለሜም ትሁትዬ ለአንቺ እኮ ቃል የለኝም፣ አንቺ እኮ እንደ አዲስ እንደተወለድኩ ነው ያደረግሽኝ፣ እንደ አዲስ የወለድሽኝ ነው የሚመስለኝ፣ በጣም ነው የማመሰግነው ትላታለች። ታዲያ ትሁት አጎቷንም እንደዚህ አለሜን እንደዚህ ትሪት ስላረክልኝ በጣም አመሰግናለሁ ትላለች። ታዲያ ወይዘሮ አለሜም እኔንማ የልጄ ሚስት ሆነሽ ለልጄ እስከምድረስ ቸኩያለሁ ስትላትም ነበር። ታዲያ ትሁትም ደስ ብላት እስኪ ልጄን ልያትና ልጄን ላጫውታት ከልጄ ጋር ልጫወት ናቲ ከኋላ እየመጣ ነው ብላ ወደ ልጇ ትሄዳለች። ልጅሽን እኮ አትቀስቅሻት ሲሏትም አይ መቀስቀስ አለባት ሳላገኛት መሄድ አልችልም፣ አሁን ተናዶ ስላስወጣን ሲበርድለት መመለስ አይቀርም፣ ስለዚህ እስከዛው ድረስ ልጄ ጋር ትንሽ ላሳልፍ ትላለች። ታዲያ ወደ ልጇም ትሄዳለች። ወይዘሮ አለሜ ናቴ ልጅሽን እየመጣ ነው እንግዲህ ሞቷል የተባለችው ልጇን ልታዩ ስለነበረ በጣም እየተንቆራጠጠች ጨንቋታል። እየተንቆራጠጠች እያለ ናቴ እንግዲህ ናቴም እናቴን ላያት ነው ሞታለች የተባለችው እናቴ በአይኔ ላያት ነው እያለ መንገዱን ለደረጃው ልወጣ ብሎታል። ታዲያ ይህ በእንዲህ እንዳለ ወይዘሮ አለሜም እየተንቆራጠጠች ደረጃ ላይ እየተጣበት ቁጭ ብለው እየጠበቁ ነበር። ታዲያ ናቴም ደረጃ ላይ ብቅ ሲል እናቱን ነበር ያያት። ወይዘሮ አለሜ እናቴ በማለት እዛው ደረጃ ላይ ደርቆ ቀረ። ታዲያ ወይዘሮ አለሜም ልጄ ናቲ በማለት እንባዎቿን አዝለው እየተያዩ ለማንኛውም ተያይተው ትቅፍቅፍ ብለው ባይገናኙም አይን ላይን ግን ተያይተዋል ማለት ነው። ታዲያ እናትና ልጅ ስለተገናኙ እንግዲህ በትሁት አጎት ጥንካሬ እናትና ልጅ ተገናኝተዋል ማለት ነው። ለስንት ጊዜ ሲጠበቅ የነበረው በጣም ደስ ይላል ማለት ነው። አቶ ገዜ እንግዲህ ትሁት አንዴ ከዚህ ቤት ወጥታለች በእርግጥ ነገር ግን አቶ ገዜ የትሁትን አጎት ጥቃት ሊሰነዝር ይችላል እናትና ልጅ ስለተገናኙ ማለት ነው። ግን ደግሞ እናትና ልጅ እንደተገናኙም ላያቅም ይችላል ማለት ነው። እንግዲህ ቀጣይ አቶ ገዜና ቤቲ መጨረሻቸው ወደ እስር ቤት ይሆን
ወይስ ምን ይሆን የሚለውን በቀጣይ ቪዲዮ ይዤላችሁ መጣ ይሆናል። ለዛሬ እዚህ ላይ ያበቃው። በሌላ ቪዲዮ እስከምንገናኝ ድረስ ሰንብቱ። ባይ ባይ።